ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር እንዲሆነው የተኙት እንቅልፍ ረፍትም አይሆናቸው አለ ይሁን። እንዴት እግራቸው ተሸክመውን አታይ? ይህን በደምና በአፈር ባሸዋ ጭምር የተመረገ ዳባ በእግራቸው ተሸክመው የተኙት እንቅልፍ የሚያሳርፍ ነው። ታዲያ ኋላ ሙቅና ልጠባቸው አይነቁም። ቀዝቃዛ ነው እንጂ ሙቋ አያነቃም እኮ። እንግዲህ አሳሙቂና ጠቢያቸው። ይሁን በፈቃዱ የመነኩሴውን እግር በዳባ ተጠቅልሎ ከታሰረበት ሲፈታው በደምና በአፈር ባሸዋ የተጨማለቀው ዳባ ከውጭ እንደሚያሳየው የሚያጸይፍና የሚያስፈራራ አይደለም። ሾህና ጋሬጣ የወጣለት አሁንም ከነደሙ ያልወጣለት ከነጋሬጣውና ከነሾሁ እንዳበጠ ይሁን እንጂ መልካም እግር የነበረ ለመሆኑ ምልክቱ አልጠፋም። ይልቁንም የረጋው ደም ከላዩ እየታጠበ በጠራ መጠን መልካምነቱ ደህና ሆኖ እየታየ ሄደ። እባክህን እግር ይልኝ። አየህ አሁን ይህን እግር ይዞ ጉዞ ይሄዳል ሰው አለች በዛብሽ ውበቱ የይሁን በፈቃዱ ምሽት። እንዴት የውስጡን አለሳለስ ብታይ ጭራሽ መሬት ነክቶ ማውቅ የወይዘሮ እግር ይመስላል። ምን ነበር ያሉኝ? እባክሽ አንድ ትልቅ ሹመት ሊሾሙ የሚሄዱ ናቸው። የትልቅ መለኩሴ ልጅ ሳይሆኑ አይቀሩም። አይ እንዲያ እንጂ የኛ ሊቃውንት ደግሞ ብለህ መለኩሴ ልጅ ይወልዳል በላ አለች በዛብሽ እየሳቀች። በአንድ ቤት አንድ ሊቃውንት መቻነሰ። ጎጃም የተደነቀበት ያንቺ ሊቃውንትነት ይበቃናል አለ ይሁን አሽሙር ባስጌጣው ፊት ፍርጥም ብሎ ምሽቱን የጎድን እያየ። መቼም ካንተ ይሻላለሁ። ባይሆን እንኳን መለኩሴ ልጅ የማይወልድ መሆኑን አውቃለሁ አለች በዛብሽ የደስ ደስ ባለው ፍርጥምታ የጎድን የሚያዩዋትን አይኖች የጎድን እያየች። እና አባ ተግባሩ መለኩሴ አይደሉ? ለምን አንድ ብቻ እንኳን አይደለም 4 ልጆች አሏቸው። ሳይመነኩሱ የወለዷቸው ናቸው። ከመለኮሱ የወለዷቸው ናቸው አሉ። ታዲያ እኒህ አባት ሳይመነኩሱ ሊወልዱ አይችሉም ያለሽ ማን ነው? ሳይመነኩሱማ ሊወልዱ ይችላሉ። ሳይመለኩሱ የወለዱት የመለኩሴ ልጅ አይባልም እንጂ። ያለዚያ ያንተም የኔም አባት መልኩሰው ስለሞቱ የመለኩሴ ልጆች መባል አለብን። እንዲያው አብዛኛው ሰው የመለኩሴ ልጅ መባሉ ነው። እውነትም ምሽቴ ሊቃውንት ሆናልኛለች አለ ይሁን ክርክሩን ትቶ ጉንጯን እየደባበሰ። በክርክር ልትረታው ነበር፣ በመደባበስ ረታት። በይተነሽ እንግዲህ አለ እርጥብ እጆቿን በግራ ቀኝ ትከሻዎቹ ላይ ጣል አድርጋ እቅፉ ላይ የወደቀች ምርኮኛውን። ተነሺ የፍየል ሞራ እና ቅልጥና ቁስላቸውን ሁሉ ቀብተን በንጹህ ራፊ ጥቅልል አድርገን እንሰርላቸው። እግራቸው በሞራ ታጅሎ ያደረ እንደሆነ ነገ ጋሬጣና ሾህ በገዛ እጁ እየተፈተለከ ነው የሚወጣ። ማታ በራት ጊዜ ባልና ምሽቱ መነኩሴውን ቀስቅሰው ለማብላት ቢሞክሩ የተጫናቸው እንቅልፍና ድካም እጅግ ከባድ ሆኖ አልንቀሳቀስ ስላሉ
እንዲሁ የጋራ ተሸክመው ወስደው እንግዳ ሲመጣ እንዲተኛበት ተሰናድቶ በሚኖረው መደብ አስተኛቸው። መንገደኛው በበነጋው በጣም ከረፈደ በኋላ ቢነቁ እግሮቻቸው በዳባ ፈንታ በጨርቅ ታስረው የቁስል ስሜት ይሰማቸው እንጂ የብጠቱ ክብደትና መነዝነዙ ጠፍቶ ራብና ድካም ወደ የመጡበት ሄደው በጠቅላላው ቀሏቸው ስላገኙ ደስ አላቸው። ከዚያ ተነስተው ውጭ ደርሰው ተመልሰው ፀሐይ ለሞቅ ደጅ መቀመጣቸውን በዛብሽ አየችና ሙቅ ውሃ ጨው ጨምራ አምጥታ እግሮቻቸውን ዘፍዝፋላቸው ትንሽ እንደቆዩ ጋሬጣውም እሾሁም በገዛ እጁ ልክ እያለ እየወጣ በውሃው ላይ ይንሳፈፍ ጀመር። የቀረው ትንሽ ጫን ሲሉት ይሁን በፈቃዱ እንዳለው እየተፈተለከ አንድ ሳይቀር ሙልጭ ብሎ ወጣ። አባ ዓለም ለምኔ እግራቸውን በዛብሽ በንጹህ ውሃ ለቅልቃ አድርቃላቸው ሰብሰብ አድርገው ሲቀመጡ ባለፈው ቀን የነበረው ስቃያቸው፣ ራባቸው፣ መንገላታታቸው ሁሉ በአንድ ላይ ታያቸውና ከዚያ የገላገሏቸውን ሰዎች የሚያመሰግኑበት ቃል አጥተው እንባ ባዘሉ ዓይኖች በዛብሽን እያዩ ከንፈሮቻቸው እየተንቀጠቀጡ ዝም ስላሉ ምን አባቴ አለች በዛብሽ። ምንም አይደል፣ የትናንት ጭንቀቴና የዛሬ ድሎቴ ታይቶኝ ነው። የእግዚአብሔር መሳሪያዎች ሆናችሁ ላደረጋችሁልኝ አድራጎት የምለው ጠፍቶኝ ነው። ትንሽም ትልቅም ላደረገ አመስገኛው ቃል እግዚአብሔር ይስጥልኝ ስለሆነ እሱን ማለት ውለታችሁን ወደ ተራ ውለታ ደረጃ የሚያወርድብኝ መስሎ ታይቶኝ ሌላም የምለው አጥቼ ጨንቆኝ ነው አሉ አባ አምባቸው ጨርፈፍ ብሎ በሻከረ ድምፅ። የእግዚአብሔር እንግዳ እያለ ለሚመጣ ሁሉ ከምናደርገው የተለየ ምን አደረግንሎ? እናንተስ በጎ ሥራ መስራት ልማዳችሁ ሆኖ ለእኔ የሠራችሁት ከሌላው የተለየ አይመስላችሁም ይሆናል። ነገር ግን እኮ የበጎ ሥራ ዋጋው ከፍና ዘቅ የሚለው በጎ ሥራ የሚሰራለት ሰው በሚገኝበት ሁኔታ መጠን ነው። እንዴት ያሉትን አላስተዋልኩትም አባቴ። ለእኔ ያደረጋችሁትን በጎ ሥራ እንደኔ እርቦት ደክሞት እግሮቹ በጋሬጣና በሾህ ሽባ ሆነው መንቀሳቀስ አቅቶት ዓይኑ እያየ አውሬ እንዳይበላው በፍርሃት ላልተጨነቀ እንዲሁ ብቻ መሽቶበት ማደሪያ ፍለጋ ለሚመጣ ብታደርጉለት አስቀድሞ ወደ ቤታችሁ ሲመጣ ለማግኘት ተስፋ ያደረገውን መስተንግዶ በማግኘቱ ማመስገኑም ባይቀር ለበጎ ሥራችሁ ልዩ ዋጋ አይሰጠውም። እኒህን የመሰሉ ችግሮች ሊደርሱበት ለማይችሉ በዚህ አልፎ ለሚሄድ አንድ መኳንንት ብታደርጉለት ግን እንዲያውም እናንተ ቤት ገብቶ በመስተናገዱ ትልቅ ውለታ እንዳደረገላችሁ ቆጥሮ እንድታመሰግኑት ይፈልጋል። ስለዚህ በጎ ሥራ በጣም ለሚፈልጉት ዋጋው እጅግ ብዙ፣ በመጠኑ ለሚፈልጉት ዋጋው መጠነኛ፣ ለማይፈልጉት በጭራሽ ዋጋ የሌለው ነው ማለቴ ነው። ይገርማል። እንዴት አወቁት አባቴ? አንዳንድ የእግዚአብሔር እንግዶች ጠላ በሌለበት ይመጡና ልክኛ እንደምናድረው አድረው ሲሄዱ ሰድበውን ወይም ረግመውን ይሄዳሉ አለች በዛብሽ እንደ መሳቅ ብላ። ይሁን በፈቃዱ ወደ መንደር ሄዶ ከቆየበት ሲመለስ እንግዳው መነኩሴ እግሮቻቸውን ፈተው ሕክምናው በጣም አሽሏቸው ጠውልጎ የነበረ አካላታቸው ጠል እንዳገኘ የድርቅ ተክል ለምልሞና ሕይወት አግኝቶ ስላያቸው ደስ አለው። በርትተው አደሩ አባቴ አለ። ከሞት ቀምታችሁ እንዳስቀራችሁኝ ቆጥረዋለሁ። አይ ምን አደረግንና ራቱን እንኳን ሳይበሉ ጦም አደሩ። አይ በጊዜ ብዙ በልቼ ነበር አሉ አባ። ባለቤቷ ወተት ልታመጣላቸው ሄዳ ሳለች ሳትመለስ ተሻምተው አፋቸው ሞልቶ ማላመጥ እስኪያቅታቸው እየጎረሱ የዋጡት ትልልቅ ጉርሻ ትዝ ስላላቸው ሳቅ መጥቶባቸው ወዲያው ምሳ ደረሰ ተባለ። ምሳ ላይ ይሁን ምሽቱና እንግዳው እየተጫወቱ ሲበሉ ይገርማል።
ትናንት እግዚአብሔር እሱን ባያወርድልኝ እዚያው በተቀመጥኩበት መሽቶ እንደ ከትናንት ወዲያ ሌሊት አራዊት ከበው ይበሉኝ ነበር አሉ አባ ለምለምኔ። ከትናንት ወዲያ ሌሊት አውሬ ከበው በላው አለ ይሁን እየሳቀ። ምሽቱም አባም ከት ብለው ሳቁና መብላትስ አልበሉኝም ከበውኝ ነበር። እንዴት ምን አውሬ ነው አለ ይሁን። ከዚያም መጀመሪያ ነብር በኋላ አንበሳ የመጡበትንና የሄዱበትን እሳቸው እንዴት እንደወጡ ሳያውቁት ዛፍ ላይ የተገኙበትን አንበሳው እሳቸውን ፍለጋ የወጡበትን ዛፍ ስር አንቆ ሲጠብቅ ያደረበትን ጠዋት በቀፎ አውራጆች እርዳታ የወረዱበትን ሁኔታና ቀፎ አውራጆች የዋሉላቸውን ውለታ ሁሉ አንድ ሳያስቀሩ ዘርዝረው ሲተርኩ ባልና ሚስቱ መብላታቸውን ትተው አፋቸውንም ዓይናቸውንም በሰፊው ከፍተው ሲሰሙ ቆዩና ቤታቸው በእንግዳ ስም የመጡት መነኩሴ ያለ ጥርጥር ጻድቅ መሆናቸውን አምነው በደስታም በመገረምም ዓይን ተጠቃቀሱ። አንበሳ የቅዱስ ገብርኤል ምሳሌ ነው አለች በዛብሽ። አዎ ቅዱስ ገብርኤል እንዲጠብቆ ልኮት ነው። አንበሳው ባይደርስሎ ነብሩ ይበላው ነበር አለ ባሏ። ዛፉ ላይ ሳልወጣ ቢደርስብኝ አንበሳው አይበላኝም ኖሯል? አይበላው። እዚህ እኛ ሀገር አንበሳ የገብርኤል መላእክተኛ ነው ይባላል። ታዲያ ለምን ያን ያክል ጎምጅቶ መሬት እየፎገረ ድንጋይ እየፈነቀለ ሲያገሳና የወጣውበትን ዛፍ ስር አንቆ ይዞ ሲጨነቅ አደረ? ነብሩ ተመልሶ እንዳይበላው ሲጠብቆ ለማደር ነው። እሱ እዚያ ተቀምጦ ሲጠብቆ ባያድር ነብር ዛፍ መውጣት ስለሚችል ተመልሶ ይበላው ነበር። አባ ለምለምኔ ማመኑም አለማመኑም ቸግሯቸው ዝም ብለው እያሰላሰሉ መብላቸውን እንደገና ሲጀምሩ ገብርኤል በለተቀኑ ታምራት ነው የሰራለው፣ የሚጣፍ ነው። እኔንም ትናንት በዚያ መንገድ ያመጣኝ ገብርኤል ነው። እንዴ አሉ አባ። ሰዎች አቋራጭ ነው ሲሉ ሰማለሁ እንጂ ከትናንት በቀር በዚያ መንገድ ሄጄ አላውቅም። ትናንት የዲማን መንገድ ሲሄዱ ደክሞኝ ሳለ ደህና በበቅሎ ተቀምጬ የምመጣበትንና የማውቀውን ትቼ መንገዱን ለማየት ስል በዚያ በኩል መጣሁ። እንግዲህ ሲደክመኝ በበቅሎ የምመጣበትን አስትቶ በእግሬ የምመጣበትን ያስመረጠኝ ገብርኤል ነው። ዲማ ዘመድ ወይም ወዳጅ አሉ? ኧረ የለኝም። እንዲያው እዚያ አንድ ደርሶ የማያውቅ ታምር ነገር ደረሰ ተብሎ ተወርቶ ሰው ሁሉ ሲሄድ ጊዜ እኔም እስቲ ሄጄ ጉዱን አይቼ ልመለስ ብዬ ሄድኩ። ምን ታምር ነገር ደረሰ? ክፉ ነው በጎ? አይ ከክፉም ክፉ አባቴ። እንዴት? ምን አሉ መነኩሴው የጎረሱት ባፋቸው እንዳለ ማላመጣቸውን አቋርጠው። ፊት አውራሪ መሸሻ የሚባሉ ትልቅ ሰው አንድ የደረሰች ቆንጆ ልጅ ነበረቻቸው። ያችን ልጅ ፊት አውራሪ ታፈረ ድንበሩ አይተዋት ሰርጉ ሲደገስ ሬሳዬን ትድሩ እንደሆነ ነው እንጂ በሕይወቴ እያለሁ ከምወደው ሰው በቀር ሌላ አላገባም እያለቻቸው መላዋን መስሏቸው ዝም ብለው ድግሳቸውን አሰናድተው ጨርሰው የጎጃም መኳንንት አንድ ሳይቀር ተጠርቶ ሳምንት ሙሉ ከተዘፈነ በኋላ የሆማው ዕለት ሌሊቱን ሰው ሁሉ እየበላ እየጠጣ ሲዘርፍ እሷ እንደፈከረችው ከቤት በራ እመሙላድ ገደል ወድቃ አጥንቷ እንኳን ለምልክት ሳይገኝ ቀረ። አይ አባትና እናቷ ሰዎች አይሆኑም፣ ጸቀት ይገድላቸዋል አሉ አባ የጎረሱትን ባፋቸው እንደያዙ። ጎጃምን እግዚኦ ያሰኘውም የአባትና የእናቷ ነው። እንዴት? አባቷም እናቷም መጥፋቷን ሲሰሙ እብድ ሆነው በገደል እየወደቁ ሞተው አንድ ላይ ተቀበሩ ሲል ይሁን አሉ መነኩሴው ጮኸው። ወዲያው ባፋቸው ይዘውት የቆየው እህል ያለ መንገዱ ሄዶ ትንሽ ስላላቸው ትንፋሽ አጥተው ወዲያው እያሳላቸው ዓይኖቻቸው ፍጥጥ ብለው ላባቸው ከእንባቸው ጋር ተደባልቆ በፊታቸው እየጎረፈ ሲጨነቁ ይሁንና ምሽቱ ደንግጠው የሚያደርጉት ቅጡ ጠፋቸው። ዋ ቶሎ ይጠጡበት አባቴ
አለ ይሁን ውሃ እንዴት እንደሚጠጣ ለማሳየት እጁን ጨብጦ ባፉ ለግቦ። አፍንጫውን ይዘው ወደ ውስጥ ይተንፍሱ አለች በዛብሽ። እሷም አፍንጫዋን ይዛ መነኩሴው አፍንጫ መያዝ እንደማያውቁ ሁሉ ለማሳየት። ነገር ግን የይሁንም ሆነ የምሽቱ መድኃኒት ለጊዜው በማሻል ፈንታ ባሰባቸውና መነኩሴው ወድቀው ይንፈራፈሩ ጀመሩ። እስቲ ቀና አድርገን እንያዝና ጀርባቸውን ቀስ ብለን መታ አድርገው አለች በዛብሽ ወዲያ ወዲህ እየተርበተበተች። እውነትም ተጋግዘው ቀና አድርገው ይዘው ይሁን በደበሏቸው ላይ ጀርባቸውን መታ ሲያደርግ እየተሻላቸው ሄደ። ዋ አሉ አባ በሳሉ መካከል እንባቸውንም ላባቸውንም እየጠራረጉ። ውሃ ደጋግመው ሲውጡ ትንታው ተዋቸው። ነገር ግን ትንታው ሲሄድ በሱ እግር ስርቅታ ተተካ። ስርቅታው ከምሳ ጊዜ ጀምሮ እንዲሁ ሳያቋርጥ ውሎባቸው በምሽቱ ላይ አባ ዓለም ለምኔ ደከሙ። ይሁንና ባለቤቱ የስርቅታ መድኃኒት ነው የሚባለውን ነገር ሁሉ ሞክረው ስለተሸነፉ ግራ ገብቷቸው እየወጡ እየገቡ ሲጨነቁ አሉ። ምን ነው እግዚአብሔር መከራቸውን እንዲያበዛባቸው አለችው በዛብሽ። ጻድቃን ስለሆኑ ነው። ጻድቃን የሆነ ሁሉ ተፈታታኙ ብዙ ነው አለ ባሏ። እሱስ እውነት ነው። የትናንቱ ታምራት ሁሉ የጻድቃን ሥራ ነው። እግዚአብሔር ከዚያ አውጥቶ እዚህ ለክፉ ይሰጣቸው ይሆን? ኧረ ባፍዋ ይውላያ። ምን አባቴ ልበል፣ ደከሙ እኮ። እንዲህ ካደረባቸው አይተርፉ። ይተዋቸው ይሆናል። አሁን እኮ እንደ መጀመሪያው ቶሎ ቶሎ አያፍቃቸውም። እስቲ እንዳፍሽ አድርግልን ከተፈርዶ እንድንድን። ከምን ተፈርዶ? እግዚአብሔር ያርገውና ቤታችን ቢሞቱ ሰው ምን ይላል? ጻድቃን ከሩቅ መጥቶ ቤቱ የሞተበት ሰው ይመሰገናል እንጂ ምን ተፈርዶ ያገኘዋል? እግዚአብሔር ክፉ ያምጣ እንጂ እኛ ምንም ተፈርዶ የለብን። እሱስ እውነትሽን ነው። ነገር ግን ደህና ሆነው መርቀውን ቢሄዱ ነበር መልካሙ አለና ይሁን አንገቱን ደፋ አድርጎ መሬት ሲመለከት አንድ ነገር አሰብኩ፣ እስቲ እንሞክረው አለች ሚስቱ። ከዚያ ያሰበችውን ነገረችውና ተመካክረው ወደ መነኩሴው ሄዱ። አባ ዓለም ለምኔ ከቀድሞ የባሰ ቶሎ ቶሎ እያፋቃቸው እንባቸው ማገጃውን እንደናደ የቦይ ውሃ ዘቅዝቆ እየፈሰሰ እጆቻቸውንና እግሮቻቸውን መሰብሰብ ተስኗቸው ደክሟቸው ነበር። ትንሽ አልተሻለው አለ ይሁን ሲገባ። መነኩሴው ራሳቸውን ነቀነቁ አልተሻለኝም ለማለት። ትንሽ ወተት ልስጦ አለች በዛብሽ። አባ አሁንም ራሳቸውን ነቀነቁ። አይ ነብር አለችና በዛብሽ ጮኻ ወደ አንድ ወገን ስትሮጥ አንበሳ ብሎ ጮሆ ይሁን ተከትሏት ሮጠ። ወዲያው በሽተኛው መነኩሴ መጠጊያ ተደግፈው ከተጋደሙበት እንዴት እንደተነሱ ሳያውቁት ይሁንን ተከትለው ይሮጡ ጀመር። ይሁን በፈቃዱ መነኩሴውን በአንድ እጁ ምሽቱን በሌላው ይዞ እየሮጠ ሄዶ ከአንድ የሳር ክምር ጀርባ ተሸሸጉ። አባ ዓለም ለምኔ በባልና ምሽቱ መካከል ከድርቆሽ ክምር ኋላ እንደተሸሸጉ አንበሳው መጥቶ ሲይዛቸው እንዳያዩ አይኖቻቸውን ጨፍነው ከእግር እስከ ራሳቸው ሰውነታቸው ሁሉ ስቅጥ ብሎ አሁን ያዘኝ እያሉ ሲጠባበቁ አትንቀሳቀሱ፣ ትንፋሻችሁንም አጥፉ አለ ይሁን ቀስ ብሎ። እሺ አሉ አባና ምሽቱ በጣም ቀስ ብለው። እንዲህ ሁሉም እንደሞቱ ሁሉ ትንፋሻቸውን አጥፍተው ትንሽ ከቆዩ በኋላ እስቲ ወጥቼ ልይ አለ ይሁን ትንሽ ቀና ብሎ። የለም አውሬዎች ይጣሉዎታል አሉ አባ እጁን አጥብቀው ይዘው። አይ ያክል አይቆዩም ሄደው ይሆናል
አለና ይሁን ቀስ ብሎ ተነስቶ ወደ ቤቱ በራፍ ሄዶ ከዚያም የቤቱን ዙሪያ አይቶ ሲመለስ የሉም ሄደዋል አለ ትንሽ ፍርጥም ብሎ። አይመለሱም አሉ አባ ፍርሃት ልባቸው ውስጥ ገብቶ እያንቀጠቀጣቸው። አይደለም አንድ ጊዜ ከሄዱ አይመለሱም። ፋቁም እኮ አብሯቸው ሄደ፣ እሱም አንድ ጊዜ ከሄደ አይመለስም አለች በዛብሽ እሷም እንደ ባሏ ፍርጥም ብላ። ባልና ምሽቱ በደስታ ፊት እርስ በርሳቸው እየተያዩ ሲስቁ መነኩሴው በእርሳቸው ፍርሃትና መንቀጥቀጥ የሚስቁ መስሏቸው በበኩላቸው የፍረት ፍርጥምታ ፍርጥም አሉና አንገታቸውን ደፋ አድርገው ዝም አሉ። በዛብሽና እኔ የሳቅንበት ጠፍቶ ተቸገሩ መሰለኝ አለ ይሁን አባን ግራ ሲገባቸው ተመልክቶ። አይ አንበሳውን ፈርቼ ምናልባት ሳይታወቀኝ የሚያስቅ ነገር አድርጌ ይሆን እያልኩ ሳስብ ነበር። መቼም ከእንግዲህ ወዲያ አንበሳ እንኳንስ በአካል መጥቶብኝ ስሙ ብቻ ሲያስፈራኝ ይኖራል። የበዛብሽ አንበሳ ነው እንጂ የእግዚአብሔር አንበሳ እኮ አልመጣም። እንዴት አሉ አባ እንደገና እንደመደንገጥ ብለው። ፋቅ ሲደነግጡ ስለሚለቅ ማስደንገጫ አተን ስንፈልግ ብለን በመጨረሻ በዛብሽ የፈጠረቻቸው አንበሳና ነብር ናቸው እንጂ የእውነተኞቹ አንበሳና ነብርስ አልመጡም ነበር። አባ ዓለም ለምኔ ከነገሩም ይልቅ ባልና ምሽቱ እሳቸውን ለመርዳት በተጨነቁት ጭንቀት ልባቸው መነካቱን አጉልቶ የሚያሳይ የቅርታ ፈገግታ ፈገግ ብለው እንደገና አንገታቸውን ደፉ። ያን ዕለት ማታ እራት ላይ እንግዳው መነኩሴ መብላቱም መጫወቱም አልጥማቸው ስላለ ሁሉንም ትተው ወደ መኝታቸው መሄድ ፈለጉ። ይሁንና ምሽቱ ግን በእንግዳ ስም እግዚአብሔር ወደ ቤታቸው ለላካቸው መላእክተኛው ባደረጉት ሁሉ አገልግሎት ደስ ብሏቸው እየተጫወቱ እንዲበሉ አጥብቀው ለመኗቸው። አሁን እግዚአብሔር ይመስገን ፋቁም ትቶታል፣ እየተጫወቱ ትንሽ ቢበሉ ምን አለ አለች በዛብሽ። ፋቁ ልቤን አቁስሎኝ ሄዶ ወጡን ፈራሁት፣ ወዲያውም አደከመኝ። ስለዚህ ማረፍ ይሻለኝ እንደሆን ብዬ ነው። ባልጫ ተልባ ትንሽ በልተው ወተት ይጠጡ፣ ያለዚያ ቢተኙም እንቅልፍ አይወስዶ አለች ባለቤቷ የእውነተኛ ጭንቀቷ ፊቷ ላይ ወለል ብሎ እየታየ። እሺ አሉ አባ ምንም እንኳ መብላት ባያምራቸው ያስተናጋጆቻቸውን ጭንቀት ስላዩ እነሱን ደስ ለማሰኘት። በጣም አስቸገርኳችሁ አሉ መነኩሴው ትንሽ እንጀራ ባልጫ ተልባ በልተው አንድ ዋንጫ ወተት ከጠጡ በኋላ። አረ እንኳን እግዚአብሔር ገብርኤል ፊቱን መለሰሎ እንጂ የኛ ችግርስ ምንም አይደል አለ ይሁን። እንዴት ምንም አይደል? ይኸው ትናንት ከተገናኘን ጀምሮ እህል እንኳ አርፋችሁ የምትቀምሱበት ጊዜ አሳጣዋችሁ። በዚህ ሐሳብ አይግባው፣ ምንም አይደል። ቅድም የጎደለ ቢኖር አሁን እንሞላዋለን። እንዲያውም እኔስ ለበዛብሽ አልነገርኳትም እንጂ የትንታና የፋቅ በሽታ የመጣቦ እኔ ይሆን ብዬ በምስጢር ራሴን ወቅሼ ነበር። እርሶ እንዴት አድርገው? መቼስ ሰው ሲጨንቀው ማስበው አለ። በፊት አውራሪ መሸሻ ቤት የደረሰው ስነግሮ ወዲያው ደንግጠው ትንሽ ሲሉ ጊዜ ድንገት መቼም የሰው ስርና ቅርንጫፍ ብዙ በመሆኑ ዝምድና አይኑሮ ሳላውቅ ስለተናገርኩ አስቀድሜ እሱን ከየት እንደመጡና ከሟቾቹ ጋር ውቂያ እንዳለው ሳላጣራ ምን አስለፈለፈኝ ብዬ ጠጠቀኝ። አይ ከሟቾቹስ እንኳን ዝምድና ሊኖረኝ አገራቸውን ዲማንም በስም ካልሆነ መልኩን አላውቀው። ነገሩ ግን በጣም የሚያሳዝንና የሚያስደነግጥ ነው። ነገሩማ የሚያሳዝንና የሚያስደነግጥ ብቻ ነው፣ የማይረሳ መተረቻ ሆኖ የሚኖር ነው እንጂ። መቼስ ልጅቱ እጅግ የምታምር ቡቃያ ነበረች አሉ። የሚያውቋት ሰዎች የመልኳን የጠባይዋን በዚያ ላይ ማን እንዳያት እንጃ ብቻ በመሙላድ ገደል መግባቱ አርግቶ ሆኖ ነበር ለቅሶ ላይ ሲወራ የዋለ።
አዎ የሚያሳዝን ነው አሉ አባ። ሐሳባቸው እዚያ ትቷቸው በፊት አውራሪ መሸሻ ቤት የደረሰውን መከራ ሊያይ ሲሄድ የማያዩ አይኖቻቸውን ቦዘዝ አድርገው ፊት ለፊት ተክለው ልጅቱስ አለ ይሁን ትንሽ ዝም ብሎ ቆይቶ ልጅቱስ ያን ዕለት ገደል ገብታ ባትሞትም ከእንግዲህ ወዲያ የሞተች ናት። እንዴት አሉ አባ አይኖቻቸውን ከተከሉበት ወደ ይሁን መለስ አድርገው። ምን የአባቴ እናቷ ደም በየሄደችበት እየተከተለ ሲጮህባት ረፍት ታገኛለች ብለው ነው? እውነቱን ነው፣ ረፍት አታገኝም አሉ አባ አይኖቻቸውን እንደገና ወደ መሬት መልሰው። እንደ ተወራው ካልሞተችስ ከሁሉም ማዘን የሚገባው ለሷ ነው አለች በዛብሽ። እንዴት አለ ባሏ። እናትና አባቷስ ሳይሰቃዩ በአንድ ጊዜ ሞቱ። እሷን ግን አሁን እንዳልከው በእሷ ምክንያት የፈሰሰው ደማቸው ውቃቢያቸው በሄደችበት ሁሉ ተቆራኝቶ እየከሰሰ እየወቀሰ ሲያሰቃያት ይኖርና በመጨረሻ ወይ አሳብዶ ወይ አንድ ነገር አድርጎ የማይቀረውን ሞት ይገድላታል። ታዲያ እንደዚህች ያለች ያልታዘነ ለማን ይታዘናል? አዎ በጣም ታሳዝናለች። እንግዲህ ልሄድና ልረፍ አሉ መነኩሴው የይሁንን መልስ ሳይሰሙ ወደ መኝታቸው ለመሄድ ቸኩለው። ይሄዱ አባቴ ይሄዱ፣ ደክሞኛል ልረፍ ሲሉ እንደገና በወሬ ጠመድኖ አለ ይሁን ለመሰናበት። እሱም ምሽቱም ተነስተው አባ ዓለም ለምኔ 4 ቀን ይሁን በፈቃዱ ቤት ሲያገግሙ ሰንብተው በአምስተኛው ወደ መንደር ሄዶ ከቆየበት ሲመለስ የምስራች አባቴ አላቸው። ምስር ይብሉ፣ ምን የምስራች የሚያሰኝ ነገር ተገኘ? አዲስ አበባ በበቅሎ የሚያደርሰው ነጋዴ ተገኘ። ለትርፍ ሳይሆን ለበቅሎ አሳር መግዣ የሚሆን ትንሽ ገንዘብ ይሰጡታል። ገንዘብ አለው? ስንት? 2 ቢበዛ 3 ብር፣ ከዚያ አይበልጥም። ከ3 ብር ካልበለጠ ለቁምስና መቀበያ ከያዝኩት አጉድዬ ከፍላለሁ። ግድ የለም። ቅምስና አለ ይሁን ምሽቱን እያየ። መነኩሴው አዲስ አበባ ሄደው የሚሾሙት ሹመት ስሙ ጠፍቶት ሳይነግራት ቀርቶ ስለነበረ ድንገት ስለተገኘ ደስ ብሎት ቅምስና አለች። ምሽቱም ባሏ ያለውን ደግማ ቁምስና አሉ አባ ትንሽ ፈርጠም ብለው። አባ ዓለም ለምኔ ከነጋዴ ጋር አዲስ አበባ ሲደርሱ በጳጳሱ ግቢ እንውሰድዎ ወይስ ሌላ ማረፊያ ያለው አባቴ አለ ነጋዴው። የማያስቸግራችሁ ከሆነስ መጀመሪያ ሩፋኤል ብደርስ ወድ ነበር። እንዲያውም ይቀናናል እንጂ ሰፈራችን ሩፋኤል አጠገብ ጉለሌ ስለሆነ ከአባታችን ግቢ ሩፋኤል ይቀርበናል። እንግዲያውስ ሩፋኤል ቤተክርስቲያን እንደርስ ያድርጉኝ ባኩ። ሩፋኤል ደርሰው ከበቅሎ ሲወርዱ 3 ብር አውጥተው ለነጋዴው እያሳዩ ልጨምር ወይስ ይበቃል? ሌላውን ትቼ ለበቅሎዋ ማለቴ ነው አሉ አባ። ሌላ ደግሞ ምን አለ አባቴ? ከጎጃም እስከዚህ እኔን ደስ እንዲለኝ እኔን እንዲመቸኝ ሲቸገሩ የመጡት የልብ ራእዮ ብቻ አዞ ሲያደርጉልኝ የመጡት ልቆጥረውም ልረሳውም የማልችል ብዙ ችሮታና እርዳታ እሱን ሁሉ ትቼ ለበቅሎዋ ብቻ ማለቴ ነው። ሌላውን በገንዘብ መገመት የእውነተኛ ዋጋውን ማርከስ ይሆናል። ለበቅሎዋም ይሁን ለሌላው ቡራኬውን ብቻ አባቴ፣ ገንዘብ አልፈልግም። ይህንንም እሱንም ይህንስ እባክዎ ይቀበሉኝ። ለበቅሎዋ ሳር ነው እንጂ ለእርሶ እኮ አይደለም። የመነኩሴ ቡራኬው ያተርፋል፣ ገንዘቡ ግን ያከስራል። ስለዚህ ነጋዴ ነኝና ማትረፍ እንጂ መክሰር አልፈልግም። ቡራኬውን እግዚአብሔር ወረቶን ያለምልመው። ሁልጊዜ እርዳታ በሚሰጡበት እንጂ በሚቀበሉበት ሁኔታ አቁሞ አሉ አባ ነጋዴውን ሲሰናበቱ
ስለ ደግነቱ ለልባቸው የተሰማው ከፍተኛ አድናቆት በፊታቸው ወለል ብሎ እየታየ ደጀ ሰላሙን ሲገቡ ጊዜው 11 ሰዓት ግድም ስለነበረ የቤተ ክርስቲያኑ በሮች ሁሉ ተዘግተው በደረጃው ዙሪያ ጥምድ እየሆኑ ከተቀመጡት እርግቦች በቀር የሰው ምልክት አይታይ፣ የወፍ ጫጫታ ይሁን የነፋስ ሽውሽውታ አይሰማ። እዚያ በቤተ እግዚአብሔሩ አደባባይ ላይ የተጫነው የዝምታ፣ የጭልታ፣ የጸጥታ ግርማ ያስፈራል፣ ልብ ያርዳል። አባ ለምለምኔ የእርምጃቸውንና በኃይል የሚመታ ልባቸውን ድምፅ ብቻ እየሰሙ በቤተ ክርስቲያኑ ላይ ያለውን መስቀል ባይናቸው፣ በመስቀሉ ላይ የተሰቀለውን ባይናቸው እየተመለከቱ ቀስ እያሉ ሄደው በምዕራብ በር ፊት ለፊት ደረጃው ስር ሲደርሱ እያለቀሱ በግንባራቸው ተደፉ አሉ። አባ አንድ ጊዜ ቀና ብለው ፊታቸው የቆመውን ሰው አዩና እዚህ የሚፈልጉት ነገር አለ? ምናልባት ልረዳው እችል እንደሆነ አለ ሰውየው መነኩሴው ፊት ደረጃው ላይ ተቀመጠና። ቅኔ ለመማር ነው የመጣው፣ ቅኔ ቤቱን ቢያሳዩኝ አሉ አባ አፋቸው እየፈራ። ቅኔ ቤት ውስጥ እዚያ ታች ነው፣ ቅኔ አስተማሪው የለም እንጂ አለ ደብተራ መንበሩ በፈንታው መሬት እያየ። ወዴት ሄዱ? ይመንን ወይስ ወንበዴ ገድሎ ሸሽጎ ይቅበረው ማን ያውቃል? እኛም የምናደርገው ቅጡ ጠፍቶን ዝም ብለን ተቀምጠናል። መሪጌታ በዛብህ ትልቅ ሊቅ ነበር። ደብራችንንም አስከብሮ ትልቅ አድርጎልን ነበር። ሰብሰ ይቀድሶ ለመካን እንደሚለው ደብራችን በሱ ምክንያት ትልቅ ሆኖ ነበር። አሁን ያ ሁሉ ትልቅነት ከሱ ጋር አብሮ ጠፋ አለና ደብተራ መንበሩ ከመነኩሴው ምንም መልስ ሲያጣ ጊዜ አይኑን ወደ እሳቸው መለስ ቢያደርግ ዝም ብለው መሬት እየተመለከቱ ግንባራቸውም ፊታቸውም ቁጥር ፈታ ሲላየ። ስለዚህ ቅኔ ቤቱ አሁን ወና ነው፣ ማንም የለበትም። ለዛሬ ማደሪያ ያለው እንደሆነ የቤት ይደሩ አለ ቀጠለና። መልስ የለም። አባቴ ሰሙኝ? አሁንም መልስ የለም። አባ ምን በሷ ምክንያት የፈሰሰው የእናት አባቷ ደም ለሄደችበት ረፍት ይሰጣታል ብለህ ነው አሉ አባ አይኖቻቸውን ከመሬት ሳይነቅሉ ግንባራቸውም ፊታቸውም ቁጥር ፈታ እያለ። አባቴ ደህና አይደሉም አለ ደብተራ መንበሩ ከተቀመጠበት ደንግጦ ተነስቶ የመነኩሴውን ክንድ ይዞ እየነቀነቀ። ደህና ነኝ አሉ አይኖቻቸውን መላልሰው አርገብግበው። ቅኔ ቤቱ ሰው የለበትም ወና ነውና የዛሬን እኔ ቤት ይደሩ ስሎ ሌላ ሲናገሩ ጊዜ እኮ ያመመው መስሎኝ ነው። የለም ደህና ነኝ። የእነሱ እንግዲያስ ወደ ቤት እንሂድ። የለም እግዚአብሔር ይስጥልኝ፣ ደጀ ሰላም አድራለሁ። ቤት እኮ የእግዚአብሔር ነው፣ እባክዎ ይነሱ። ደጀ ሰላም ውስጥ የእግዚአብሔር አይደል? ቢሆንም ቤት ካልታጣ ደጀ ሰላም አይታደርም ብዬ ነው። እግዚአብሔር ለኔ ያዘዘው ቤት አይደለም፣ ደጀ ሰላም ነው። እንግዲያስ ማታ እራት ይዤ ደጀ ሰላም መምጣቴ ምንም ቢሆን አይቀርምና አደራው በእግዚአብሔር እንዳይገፉኝ አለና ትቷቸው ሄደ። ነገር ግን ማታ ራት ይዞ ቢሄድ አባ ለምለምኔን ደጀ ሰላም አላገኛቸውም።